የግሪንላንድ ሽኩቻ ከትራምፕ የግዢ ፍላጎት እስከ አውሮፓውያኑ ዲፕሎማሲያዊ ምላሽ ድረስ ውጥረትን የፈጠረ ሆኗል። በአርክቲክ ውቅያኖስ ላይ የምትገኘው ግሪንላንድ በአሁኑ ወቅት የዓለም ልዕለ ኃያላን ሀገራት የዲፕሎማሲ ፍልሚያ መድረክም ሆናለች። በተለይም ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ከአስተዳዳሪዋ ዴንማርክ ለመግዛት ፍላጎት ማሳየታቸውን ተከትሎ የተቀሰቀሰው ውጥረት አሁን ወደ አዲስ ምዕራፍ ተሸጋግሯል። ካናዳና ፈረንሳይ በተመሳሳይ ቀን በግሪንላንድ ዋና ከተማ ኑክ ቆንስላዎቻቸውን መክፈታቸው የአሜሪካንን ተጽዕኖ ለመመዘንና የዴንማርክን ሉዓላዊነት ለመደገፍ የተደረገ ስትራቴጂካዊ እርምጃ ተደርጎም ተወስዷል። ለመሆኑ ይህ የታሪክ ሂደቱና የወደፊት የጂኦፖለቲካ አንድምታው በብዙዎች በርካታ ነገር እየተነሳበት ያለው የግሪንላንድ ጉዳይ ወዴት ሊያመራ ይችላል? አሜሪካ ግሪንላንድን የመግዛት ፍላጎት ያሳየችው ዛሬ እንዳልሆነ ይነገራል። እንደ አርክቲክ ኢንስቲትዩት ጥናቶች አሜሪካ ከ1860ዎቹ ጀምሮ ደሴቷን ለብሔራዊ ደህንነቷ ወሳኝ አድርጋም ስትመለከት ቆይታለች። ፕሬዚዳንት ሃሪ ትሩማን ለዴንማርክ $100 ሚሊዮን በወርቅ በማቅረብም ግሪንላንድን ለመግዛት ቢሞክሩም አልተሳካላቸውም። አሜሪካ በግሪንላንድ ሰሜናዊ ክፍል የምታስተዳድረው የፒቱፊክ የጦር ሰፈር ለሚሳኤል መከላከያና ለሰሜን ዋልታ ክትትል እጅግ ወሳኝና ገዢ መሬት ነውና ግሪንላንድን መግዛት ይህንን አካባቢ ለመቆጣጠር የራሱን ድርሻ እንዳለው ደጋግማ ታነሳለች። የዶናልድ ትራምፕ አስተዳደር በ2019 ጉዳዩን በድጋሚ ሲያነሳው ምክንያቱም የአገሪቱ ሰሜናዊ ድንበር ከሩሲያና ከቻይና መስፋፋት ለመከላከል እንደሆነም ይገልጻል። እንደ አውሮፓውያን አቆጣጠር በግንቦት 19 ትራምፕ ግሪንላንድን መግዛት ትልቅ የሪል ስቴት ስምምነት ሊሆን እንደሚችል በመናገራቸው በዴንማርክና በግሪንላንድ ባለስልጣናት ዘንድ ከፍተኛ ቁጣን መቀስቀሱ የሚዘነጋ አይደለም። አሁን ያ ተደግሟል። የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን ግሪንላንድ ለሽያጭ አልቀረበችም፣ የመግዛት ጥያቄው ደግሞ ዘበት ነው ማለታቸውን ተከትሎ ታዲያ ትራምፕ ወደ ኮፐንሃገን ሊያደርጉት የነበረውን ይፋዊ ጉብኝትም ሰርዘዋል። ትራምፕ በወቅቱ በኤክስ ገጻቸው ላይ ዴንማርክ ልዩ ሀገር ናት፣ ነገር ግን ጠቅላይ ሚኒስትሯ ግሪንላንድን ለመሸጥ ለመወያየት ፍላጎት እንደሌላቸው በመግለጻቸው በሁለት ሳምንት ውስጥ ሊደረግ የነበረው ስብሰባ ለሌላ ጊዜ አስተላልፌዋለሁ በማለትም ዲፕሎማሲያዊ ቅሬታቸውን ገልጸው ነበር። አሁን አውሮፓ ጎረቤቶቻቸው ታዲያ የኮፐንሃገን ፖለቲከኞች ግሪንላንድ ላይ ቆንስላ እንዲከፍቱ እድሉን አመቻችተዋል። ካናዳና ፈረንሳይ ታዲያ በተመሳሳይ ቀን በኑክ ቆንስላ መክፈታቸው የአውሮፓ ህብረትና የኔቶ አባላት ለአሜሪካ የሚልኩት ግልጽ መልእክት እንዳለውም በበርካታ ተንታኞች ይነሳል። የመጀመሪያው የሉዓላዊነት ጥበቃ የሚባለው ነው። ይህ እርምጃ ግሪንላንድ እንደ ሪል ስቴት የምትገዛና የምትሸጥ ሳትሆን ራሷን የምታስተዳድርና የዴንማርክ ግዛት መሆኗን ማረጋገጫ መስጫ መንገድ ነው። የኃይል ሚዛንን መጠበቅ፣ በተለይም አሜሪካ በ20 ቆንስሏን በኑክ በድጋሚ መክፈቷና $12.1 ሚሊዮን እርዳታ መስጠቷ ግሪንላንድን በገንዘብ የመግዛት ሙከራ ተደርጎም ተተርጉሞ ነበር። ካናዳና ፈረንሳይ መግባታቸው ታዲያ ይህንን የአሜሪካ ብቸኛ ተጽዕኖ ሚዛን እንዲጠብቅ ያደርገዋል የሚለው ሁለተኛው ነው። የተፈጥሮ ሀብት ሽኩቻ፣ በተለይም በበረዶ ግግር ስር የሚገኙት እንደ ሊቲየምና ኒዮዲሚየም ያሉ ውድ ማዕድናት ለኤሌክትሪክ መኪኖችና ለከፍተኛ ቴክኖሎጂዎች ወሳኝ ናቸው። ታዲያ ፈረንሳይና ካናዳ በዚህ ሀብት ላይ ድርሻ እንዲኖራቸው ይፈልጋሉና ከዋሽንግተን ጋር አንገት ለአንገት መተናነቁን መርጠዋል። የዴንማርክ ዓለም አቀፍ ጥናት ተቋም ተመራማሪ የሆኑት ጆን ራሃበክ እንደሚገልጹት ግሪንላንድ በአሁኑ ወቅት በታሪክ አይታው ማታቀው የጂኦፖለቲካ ትኩረት መካከል ውስጥ ትገኛለች። የአውሮፓ ሀገራት መገኘት አሜሪካንን ብቻሽን አይደለሽም የሚል መልእክትም ያስተላልፋል ሲሉ ይገልጻሉ። ካውንስል ኦን ፎሬን ሪሌሽን ባወጣው ትንታኔ ደግሞ የአርክቲክ ውቅያኖስ በበረዶ መቅለጥ ምክንያት ለአዲስ የመርከብ መስመሮች ክፍት መሆኑ ለካናዳና ለአውሮፓ ሀገራት ግሪንላንድን ስትራቴጂካዊ አጋር ያደርጋታል በማለት ካሁኑ ውጥረትና ከዲፕሎማሲ እንቅስቃሴዎች በመነሳት ታዲያ ወደፊት ምን ሊከሰት ይችላል የሚለው ደግሞ ነገሮች በብዙ እንዲታዩ ያደረገ ነው። የግሪንላንድ የነጻነት ጥያቄ መጠንከር፣ በተለይም የግሪንላንድ ሕዝብ የዓለም ሀገራት ለደሴቲቱ ያላቸውን ፍላጎት ለራሱ ጥቅም ሊጠቀምበት ይችላል። ከዴንማርክ የሚሰጠውን ድጋፍ በራሱ ማዕድን ለመተካት ከቻለ ሙሉ ነጻነቱን ለማወጅ ይገፋፋል የሚለው ነው። አሜሪካ ከአማራጭ ስምምነቶች ጋር በተለይም ትራምፕ መጠቅለል የሚለውን ቃል ቢያረግቡም አሜሪካ ከዴንማርክ ጋር የረጅም ጊዜ ወታደራዊና ኢኮኖሚ ስምምነቶችን በማድረግ ደሴቲቱን ለኔቶ ብቻ የማድረግ ግፊቷን ትቀጥላለች ተብሎ ይገመታል።
የአርክቲክ የቀዝቃዛው ጦርነት ስጋት ደግሞ ሌላኛው ነው። ሩሲያ በሰሜን ዋልታ ወታደራዊ ጣቢያዎቿን እያጠናከረች በመሆኑ ግሪንላንድ የአሜሪካና የአውሮፓ የጋራ የደህንነት ግንብ ሆና ትቀጥላለች። ይህ ደግሞ ቀጠናውን ለወታደራዊ ሽኩቻ የተጋለጠ ያደርጓል የሚለው አተያይ ነው። የካናዳና የፈረንሳይ ቆንስላዎች መከፈት ግሪንላንድ በዓለም ፖለቲካ ውስጥ ያላት ወሳኝነትን የሚያሳይ ድንቅ ማሳያ እየተደረገ ነው። ትራምፕ የጀመሩት ግሪንላንድን የግል ማድረግ ዛቻ በተገላቢጦሹ ዓለም አቀፍ አጋርነቶች እንዲጠናከሩና የአውሮፓ ሀገራት በአርክቲክ ያላቸውን ድርሻ እንዲያረጋግጡም አድርጓል። ወደፊት ግሪንላንድ ለሽያጭ የምትቀርብ ሳትሆን የአየር ንብረት ለውጥና የኃይል ሽኩቻ የሚወስኗት ወሳኝ የዓለም ፖለቲካዊ ማዕከሉናም ትቀጥላለች ተብሎ ይገመታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ታዲያ ግሪንላንድን ለመጠቅለል መዛታቸውን ተከትሎ ካናዳ ለግዛቲቱ አጋርነቷን ለማሳየት የመጀመሪያውን የዲፕሎማሲ ጽሕፈት ቤት በግሪንላንድ ከፍታ ውጥረቱን አባብሳለች። ፓሪስም ተከትላለች። የካናዳ የባህር ዳርቻ ጥበቃ መርከብን ይዘው ወደ ግሪንላንድ ዋና ከተማ ኑክ ያመሩት የካናዳ ከፍተኛ ባለስልጣናት ታዲያ የቆንስላ ጽሕፈት ቤቱን በይፋ መከፈቱን አስታውቀዋል። በሥነ ሥርዓቱ ላይ የካናዳው ጠቅላይ ገዢ ሜሪ ሲሞንና የውጭ ጉዳይ ሚኒስትር አኒታ አንድንን ጨምሮ ከፍተኛም የካናዳ ባለስልጣናት ተገኝተዋል። በዚሁ ተመሳሳይ ቀን ታዲያ ፓሪስም ባለስልጣናቷን ወደ ኑክ ልካ ቆንስላ መክፈቷን አስታውቃለች። የካናዳና የፈረንሳይ ቆንስላ መከፈት ታዲያ በግሪንላንድ የታየ ታሪካዊ የውጭ ግንኙነት መጠንከር ተደርጎ ቢወሰድ ለዋሽንግተን ፖለቲከኞች የሚገርም አይሆንም። በካናዳው ዲፕሎማሲያዊ ጽሕፈት ቤት በተካሄደ የሰንደቅ ዓላማ መስቀል ስነ ስርዓት ላይም የውጭ ጉዳይ ሚኒስትር አናድ ቆንስላው ካናዳ ከግሪንላንድና ከዴንማርክ ሕዝብ ጋር አብሮ ለመቆም ያላትን የረጅም ጊዜ ቁርጠኝነት የሚያሳይ ነው ተብሏል። ታዲያ ትራምፕ ያረገቡትን የንግድ ጦርነት ዳግም ከካናዳ ጋር ጀምረው በተለይም ደግሞ ከአውሮፓ ሕብረትና እንደ ፈረንሳይ ካሉ አጋሮቻቸው ጋር ደግሞ የለየለት ኩርፊያ ውስጥ ገብተው እንዳይዘልቁ አስግቷል። ነገ ምን ሊፈጠር ይችል ይሆን? ሁሉንም ጊዜ የሚያስመለክተን ይሆናል።